ያለችው ሙሽራ ከተማረከችበት የተወደደችው የጠራት ህልውና ውስጥ ያስገባት ቤቱ ያስገባት ነገ ኢየሱስ የሚወስዳት ሙሽራ ክብሯን መጣል ጥፍሯን ያ በዛኛው ምድር ትዋበባቸው የነበሩትን ነገሮቿን ጥላ ተቆርጣ የተማረከችበትን ልብሷን አውልቃ ሃሌሉያ ሚስት ልትሆነው። ዛሬ ከብዙ ቅስቀሳዎች መካከል እውነት ይሄንን የመስማት እድል ካላችሁ አንድ ነገር ልንገራችሁ። ከሞት የሚታደገውን ኢየሱስን መረጡ። እስራትን የሚፈታው ኢየሱስን መረጡ። ከሞት በኋላ ህይወትን የሚሰጥ ኢየሱስን መረጡ። ከጨለማ የሚያወጣ ከስራት የሚፈታ ከጋንንት ስራት ከዚች ዓለም ኮተት አውጥቶ በክብር የሚያኖረውን ኢየሱስን መረጡ። በህይወታችሁ ዛሬ መረጣችሁ። ማለዳ ተነስቼ ልጆቼን ትምህርት ቤት ካደረስኩ በኋላ በአምላኬ በእግዚአብሔር ፊት ጥቂት ደቂቃ መትመን ፈለኩ። በህልውናው መሰወር፣ ምክሩን መስማት እናም በርከክ አልኩ። ግን ስለምን እንደምጸልይም ደግሞ ግራ ገባኝ። እንደዚህ ሆናችሁ አታውቁም? ብቻ ጉልበቴን በርከክ እንጂ እንደ ፈቃዱ የሚያስጸልይ መንፈስ እንደሚመጣ ተማመንኩና ጌታን መጠየቅ ጀመርኩ። መጸለይ እፈልጋለሁ፣ በራሴ አልችልም። ግን ደግሞ ምን ልጸልይ? እንደ ፈቃዱ ማልድ ዘንድ እስቲ አስተምረኛለሁ በፊት ብዬ አምላኬ መጠየቅ ጀመርኩ። እናም ትንሽ በምስጋና ከተመምኩ በኋላ አንድ ቃል ግን በልቤ ውስጥ ፈሰሰ። ያን ቃል ከፍቼ ማንበብ ጀመርኩ። በዛ ውስጥ ያለውን መንፈስ ለመረዳት ራሴን ሰጠው እና መንፈስ ቅዱስ አንድ ነገር አስተማረኝ። ያ ቃል የሚገኘው ዘዳግም 21 ከ10 እስከ 13 ያለውን ሐሳብ እናንተ አንብቡ። የተሻለ መረዳት እና መማር እንደሚሆንላችሁ በጣም አምናለሁ፣ አስተማሪው መንፈስ ቅዱስ ስለሆነ። እኔ ግን ለራሴ ጸለይኩትን ከጠቀማችሁ እንድትጸልዩበት የተረዳሁትን እውነት ብነግራችሁ እግዚአብሔር ቃል ነውና ትጠቀማላችሁ ብዬ ስላሰብኩ ልንገራችሁ። ሚስቱ ትሆነው ዘንድ ያመጣትን ሴት ወደ ቤቱ ታመጣታለህ ካለው በኋላ እቺ ሴት የመጣችው ተዋግቶ ነው ያመጣት። ከተማረኩት መካከል ያመጣት የተዋበች ሴት ነች። በምርኮ የሰነበተች በብዙ ነገር ውስጥ የከረመች ሴት ነች። ነገ ለሱ ሚስት ልትሆነው ቤቱ ካመጣት በኋላ ያ ራሷን ትላጫለች ይላል። ይገርማል። ራሷን ትላጫለች፣ ጥፍሯን ትቆርጣለች፣ የተማረከችበትን ልብስ ታወልቃለች ካለ በኋላ ለሱ ሚስት እንደምትሆነው አንተም ባሏ እሷም ሚስት ትሆናታለህ እያለ ይናገረው ነበረ። ቃሉን ማላነብላችሁ ሄዳችሁ እንድታነቡ ስለፈለኩ ነው። እና ሚስት ከመሆኗ በፊት ምን መሆን አለባት? ያ በዛኛው መንደር ያደገ ጸጉር ክብር አይደል? ግን እዛኛው መንደር ያደረ ክብርን መላጨት አለባት። እዛኛው መንደር እዛ ምርኮ ደስ የማይለው ተጨንቃ በግዞት ያለችበት በሚያስጠላው ታሪኳ ውስጥ ያደገ ጥፍሯ መቆረጥ አለበት። ነገ ሙሽራ ልትሆን ነው፣ ሚስት ልትሆን ነው። ለባሏ ክብር ልትሆን ነገ ይዟል ሊወጣ ሊታይባት ሚስቴ ብሎ አደባባይ ሲያወጣት፣ ከዛ በፊት ግን መሆን ያለበት ጥፍር መቆረጥ፣ ክብር ያለችው ራስ መላጨት ነበረበት። እንደገና ደግሞ የምርኮ ልብሷ ሁሉ መውለቅ ነበረበት ይላል። ዋው አልኩኝ። ነገ ኢየሱስ መጥቶ ሊወስዳት ያለችው ሙሽራ ከተማረከችበት የተወደደችው የጠራት ህልውና ውስጥ ያስገባት ቤቱ ያስገባት ነገ ኢየሱስ የሚወስዳት ሙሽራ ክብሯን መጣል ጥፍሯን ያ በዛኛው ምድር ትዋበባቸው የነበሩትን ነገሮቿን ጥላ ተቆርጣ የተማረከችበትን ልብሷን አውልቃ ሃሌሉያ ሚስት ልትሆነው ሊወስዳት ያለችው ሙሽራ እነዛ ነገሮችን መጣል አለባት፣ መቁረጥ አለባት፣ መላጨት አለባት የሚለው ልቤን ነካ። እናም የዛኔ ሚስቴ ብሎ አደባባይ የሚያወጣት ሙሽሪት መዘጋጀት እንዳለባት ሲነግራት
እኔም በርከክ ብዬ በቤተ ክርስቲያን በእኔ ላይ ይሄ እንዲሆን ነገ የማያፍርብኝ ኢየሱስ የሚገለጥብኝ ኢየሱስ የሚደሰትብኝ ኢየሱስ ራሱን በእኔ ሊገልጥ ሲወድ ነውረኛ ነገር እንዳይታይብኝ ዛሬ እግዚአብሔር ሆይ ያልኩኝ ክብር የምለውን ልጥል የሚቆረጠውን ልቆርጥ ምርኮኛ ያደረገኝን ልብስ ላወልቅ እርዳኝ እጠበኝ ቀድሰኝ እያልኩኝ አምላኬን ተማጸንኩ። እናንተም ይሁንላችሁ ለወደድኩ ምክንያቱም ኢየሱስ ክርስቶስ እያጠባት ያለች ሙሽራ አለች። ነገ የሚወስዳት ቤተ ክርስቲያን አለች። ያቺ ሙሽራኛ ነን እያንዳንዳችን ነን። ከዛኛው መንደር ያመጣ ነው ጥፍር በኢየሱስ ስም ይቆረጥ። ከዛኛው መንደር የመጣ የምንዋብበት የመሰለን እሱ ይላጭ። በአዲስ ክብር ሚስቱ ሙሽራ ሆነን ልንገለጥ የማናፍርበት እውነት እንድንገለጥ እያንዳንዳችንን ጌታ ኢየሱስ ይርዳን። እሱ አይደል ክብራችን? ሊወስደን የሚመጣው ሙሽራ መዘጋጀት ይሁንልን። ተባረኩልኝ። የጌታ ሰላምና ጸጋ ለሁላችሁም ይሁን። እንዴት ናችሁ? እኔ ደህና፣ ሁሉ ሰላም፣ ስሙ ለዘላለም ይባረክ። ትላንትና እዚህ ባለሁበት ሀገር ምርጫ የመጨረሻ ቀን ነበርና ተሯሩጬ ሄጄ እኔ የሚጠቅማል ያልኩትን አካል መርጬ መጣሁ። ከምርጫው በኋላ ግን አንድ ነገር በጣም ማሰብ ጀመርኩኝና ይህን ሀሳቤን ለእናንተ ሼር ባረግ የሚጠቅም አይጠፋም ብዬ ነው። እነዚህ የመረጥናቸው አካሎች በተለያየ ስፍራና መስሪያ ቤት አገር ደረጃ ሊሆን ይችላል፣ ከትንሽ እስከ ትልቅ ደረጃ ያለ ከመመረጣቸው በፊት የሚቀሰቅሱት ቅስቀሳ አለ። እኔም ብትመርጡኝ ለህዝቡ ይሄን አደርጋለሁ፣ ለትውልዱ ይሄን አደርጋለሁ፣ ለምድሪቷ ይሄን አደርጋለሁ እያሉ በተከሸነ ቃላታቸው ቢመረጡ የሚያደርጉትን ነገር ይናገሩና ሁለንተናችንን ስበው እኛም ደግሞ ይበጃል ያልነውን መርጠን እንድንከተላቸው ያደርጉናል። ግን ከመረጥናቸውና ከተከተልናቸው በኋላ ብዙ ዲስአፖይንት ያደረጉናሉ፣ ቃላቸውንም ደግሞ ይፈጽማሉ። እናደርጋለን ያሉትን ሳያደርጉ ለትውልድ ደግሞ የማይጠቅም ለምድር የማይጠቅም ነገር አድርገው ዲስአፖይንት ያደረጉን ከመንግስትም አንፃር ከብዙም ነገር አንፃር ያጋጥማል። ቃላቸውንም ደግሞ ያደረጓሉ። በግለሰብ ደረጃ በራሳችን በህይወታችንም ደረጃ ደግሞ ህይወታችንን የመረጥነው ነገር ዋጋ ብዙ አስከፍሎን አስለቅሶን አንገት አስደፍቶን ያቃል። የመረጥነው ስራ ሊሆን ይችላል፣ አገር ሊሆን ይችላል፣ ትዳር ሊሆን ይችላል፣ በመውለዳችን ሊሆን ይችላል፣ በተለያየ ነገር ማለት ነው። ይሄ ያዋጣኛል ብለን የመረጥነው በህይወታችን ዲስአፖይንት አድርጎን እንደመረጥነው ወይም እንደፈለግነው ሳይሆን አንገታችን ያስደፋ ያስለቀሰን ጉዳዮች ነው ብዙ ሊሆኑ ይችላሉ። ዛሬ ለነግራችሁ የፈለኩት አንድ ነገር አለ። ብትመርጡት በፍጹም የማትጸጸቱበት፣ በመከተላችሁ በማምለካችሁ በፍጹም ቅር የማይላችሁ እንደ ቃሉ የሆነን አንድ ጌታን በህይወታችሁ ምረጡ ለማለት ፈልጌ ነው። የሚገርማችሁ ኢያሱ ለህዝቡ ምን አላቸው መሰላችሁ? 24:15 ላይ ሄዳችሁ ብታነቡ የተሻለ ደግሞ ተረዱታላችሁ። እግዚአብሔርን ማምለክ ክፉ መስሎ ቢታያችሁ አባቶቻችሁ በወንዝ ማዶ ያመለኳቸውን አማልክት ወይም በምድራቸው ያሉባቸውን የአሞራውያንን አማልክት ታመልኩ እንደሆነ የምታመልኩትን ዛሬ ምረጡ። እኔና ቤቴ ግን እግዚአብሔርን እናመልካለን። ሃሌሉያ። ምን አለ? እዛው እናንተ ያላችሁበት ምድር ያለ ጣዖታት አጋንንታት ምናምን የምታመልኩ ከሆነ እሱን እናንተ ፊት ያሉት ትችላላችሁ። እኔ ግን የምነግራችሁ እኔና ቤቴ እግዚአብሔርን በማምለክ እሱን እናመልካለን። ምርጫችን እሱ ነው ይላል። የማትጸጸቱበት ምርጫችሁ እግዚአብሔርን ማምለክ ይሆንላችሁ። እንደገና ዘዳግም 30:19 ላይ ደግሞ ምን ይላል መሰላችሁ? ሙሴ ለህዝቡ ሲነግራቸው እንደዚህ ይላል፣ በፊታችሁ ህይወትንና ሞትን በረከትንና መርገምን እንዳስቀመጥኩ እኔ ዛሬ ሰማይና ምድር በአንተ ላይ እመሰክራለሁ። እንግዲህ አንተና ዘርህ በህይወት ትኖሩ ዘንድ
ህይወትን ምረጥ። ሃሌሉያ። በቃ ወገኖቼ ህይወትን ምረጡ። ህይወትን ምረጡ። ኢየሱስን ምረጡ። ዛሬ ከብዙ ቅስቀሳዎች መካከል እውነት ይህንን የመስማት እድል ካላችሁ አንድ ነገር ልንገራችሁ። ከሞት የሚታደገውን ኢየሱስን ምረጡ። እስራትን የሚፈታው ኢየሱስን ምረጡ። ከሞት በኋላ ህይወትን የሚሰጥ ኢየሱስን ምረጡ። ከጨለማ የሚያወጣ ከስራት የሚፈታ ከአጋንንት እስራት ከዚች ዓለም ኮተት አውጥቶ በክብር የሚያኖረውን ኢየሱስን ምረጡ። በህይወታችሁ ዛሬ መረጣችኋት ምርጫ ነገር ላይ ሊያስለቅሳችሁ ይችላል። በብዙ መከራ ውስጥ እኔ በህይወት ያልፍ ያውቃለሁ። ኢየሱስን በመምረጤ ግን በእውነት ሪግሬት አድርጌ አላውቅም። አንድም ቀን ከፍቶኝ አያውቅም። ዛሬ እውነተኛ ምርጫ ምረጡ። ህይወትን ምረጡ። በፊታችሁ ሞት አለ፣ መርገም አለ፣ ጭንገፋ አለ፣ ሰይጣን አለ፣ ዓለም አለ። ዛሬ ህይወታችሁ መርጣችሁ የምትሄዱበትን ጎዳና ቁም ብላችሁ አስተውሉ። እናንተ እግዚአብሔርን ማምለክ ምረጡ። የሞተላችሁን ጌታ ምረጡ። አረ ይሄ ኢየሱስን ምረጡ። ሊመጣ ኢየሱስ በደጅ ነው ያለው። የምንቀልድበት ዘመን አይደለም። ካላችሁበት ስፍራ ውጡና ኢየሱስን ምረጡ። ህይወትን ምረጡ። የዘላለም ህይወትን ምረጡ። እንዳፉ ቃል የሚያደርግ ጌታ ብቻ ነው። የተናገረውን የሚፈጽም ጌታ ብቻ ነው። ዘላለምን ምረጡ። ተባረኩልኝ። ህይወትን በመምረጥ እግዚአብሔር ይባርካችሁ። እግዚአብሔርን በማምለክ ተባረኩ። እዳቸዋለሁ።